ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶች ተሰብስበው ስለኛ ቁጭ ብላ መታወራቸው። ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ እኛ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጨስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለም። ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳችሁ ነው መልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም። ይሄን ግን እሷ በጣም ኦቨር ሄዳለች። ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃም። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛም አልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባራን ሳምንት አንዱ 2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ እኛ። ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም። ገባሽ? አሁን ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጻ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3 ለ4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል። የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ምን እንዳደረግ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሼ የመጣው አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳ ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት። እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችን የትኛው ነው ንገሪኝ። የትኛው ገበና ነው? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ ይኸውልሽ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላታለሁ እኮ የኔ አይብስም እኮ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ እንታረጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድነው እናቴ ታረጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማ። እሺ ሃይሚዬ፣ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጪ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችን እንደፍነን ነበር ምንተኛው ብለሽ ቀድመሽ። እውነት ነው። 100% ያወራሽው አንቺ ነሽ። ነው 100% እውነት ነኝ። ወሬ አይደለም። ታከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ነው አልነግራትም ነበር ብያለሁኝ። ወጥቻለሁ እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍ ኮርስ that's what happened, that's my reason። ኧረ በእናትሽ ፈሪ ተይ ፈሪ። በቃ የነገርኩሽ ምክንያቴን እኮ ቦታ ጠፍቶ ሀቡ እኔ የሚል ነው በላሽ ልውጣ። እሺ
እኔ ቁጥርሽን እንድትልኪልኝ እኔ እና አንቺ በውስጥ በዚህ ሰው ሁሉ አድርጌሻለሁኝ። ኢንቦክስ ቁጥርሽን ልንገርሽ የእኔ እናት፣ ልንገርሽ የእኔ ማር፣ እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይህን እንድታስብ ይፈልጋለሁ። እሺ ማሳደግ እኮ እንደዚህ ከሆነ ምን አይነት እናት ነው የምንሆነው? ነው ገባሽ? አሁን እኮ ይሄን ኮፒ ከሆነ የምናደርገው ምን አይነት እናት ነው? ኮፒ አናረግም እኛ። ዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔን ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጥጠኝ ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ ነገር አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጫ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጣጥራ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገችኝ። ለዛ ደግሞ ዛሬ እኔ በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጣጥራ ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉ። እቺ እናት ደግሞ 7 አይነት ስራ ሰርታ በየሰው ቤቱ ልብስ አጥባ፣ በየጋራዥ ሽርጥ አጥባ፣ እንጀራ እያስረከበች በየሆቴሉ እዚች ሀቡ እንጀራ ጋግሬ ያሳድጌሻለሁና በሆነ ባልሆነ ደበድብሻለሁ። እዛች ጋር ተቀጥሬ ሰርቼ እንዴ ወለሽኛል እኮ የታለ ሳክሪፋይስ? የትኛው ታዲያ የእናት ሳክሪፋይስ አሳይኝ። እንዲናቸው እናቶቻችን ማሬ ሳክሪፋይስ ብታረጊ ለልጆችሽ ይሄ ነው። ከዛ ልትነግሪኝ አድርጌልሻለሁ። ምን ያው እናት ያደረገችብኝ ልጆች ይላል ደግሞም ኖ ላይክ እኮ የምንጠየቅ ከሆነ ለምሳሌ እንደዚህ ሆኜ ሰርቼሽ ብለን የምትጠየቂ ከሆነ እንዴ አንቺ ልጅሽን አሳድገሽ ያላሳድገኝ እኮ አትይም አይደል እንዴ? አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ። እሺ ላውጣው? ስለዚህ ራሴ ላጥፋ አይደለም። ሃይሚ ለምን እንዲያልሽ አስሬ ታስፈራሪያታለሽ? በእናትሽ ተይ። ልንገርሽ ሃይሚ በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ካንቺ ለምን አትልክልኝም? አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ? ለእህቶችሽ ይሄ እኮ እናትን ማስቀናት። ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ አላየው። እንግዲህ እናት ብሉልኝ አይደለም የምትለው። እኛ የምናውቀው የሁሉም እናት ብሉልኝ፣ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው ሁላችሁም የምታውቁት። እሷ እየራባት እሱ ሁሉ ድራማ ነው ሀቢባ፣ እሱ ሁሉ ድራማ ነው። እንደውም ማለት ነው ሰፋሪት የሆነ ነገር አንዴ ላውራ እናቴ አንዴ ላውራ። ያ ይኸውልሽ ይሄ ሰፋሪት ነገሩ እሷ ነው። እናቴ ላውራ አንዴ ላውራ፣ አታስቁሚ። ሰፓሬቱን ነገር ያመጣችሁ እሷ ናት። ገባሽ? ምን ታደርጋሽ መሰለሽ? በቃ እዛ እህታችሁ ትልክላችሁ የለ ምናምን የሚለውን ነገር ሰፓሬት አድርጋ የራሷን የሆነ ነገር ጀመረች እዛው ቤት ውስጥ ማለት ነው። ገባሽ? ያንን ነገር ሲነግሩኝ ኦኬ በቃ እንደ ሰፓሬት ነገር የምታረግ ከሆነ በፊት ለፊታችሁ በቃ እኔም ደግሞ እየተቻለኝን አደርጋለሁ ብዬ ለእነሱም በወርወር አስቤዛ መምላት ጀመር። ቤትሽን ማለት ነው ሀቡ፣ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጉ ያርገሽ ክሬት ታደርጊዋለሽ፣ ትቀርጫዋለሽ። ፋሚሊሽንም እንደዛው። ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቅኩ ነው። እንግዲህ የምር ግን እናት ኖሮኝ የምር ከሷ ተምሬ ማሳደጋኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ። ገባሽ? ግን እዚች ጋር በመጥፎ ነገርም ካሳደግሽኝ እንደዛው ነው። ልክ ነን እያልኩሽ ግን አይደለም፣ ልክ አይደለንም። ኦቨር ነገር ሀፕን አድርጓል። ኦኬ ዋትኤቨር ፕሊዝ ጸሎት አድርግላት ለእናታችን። ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላቷ የምር ቢያስተውል ኑሮ ፍቅርን እየጠየቅን ነው ያላገኘነውን እስካሁን ድረስ ያው አድገናል። እንሰብሰብ ግን ከሁሉም የእሷን ኮንፈርት ነው የምንፈልገው። ለምን አባታችን እንኳን ብለን ለምን ታረቁም እንኳን ብለን እንኳን አንቀም ታምጣ ኮንፈርት ማሪ በዚህ በድህነት ኮንፈርት ኖ ኮንፈርቱን ነው እኛ የምንፈልገው። ኮንፈርቱን ለመስጠት አልቻልንም። አሁን እናት ስለሆነች የሚሉን ቃል አልፈልግም ከዚህ በኋላ መስማት። እናት ስለሆነች አለሽም ግን አንቺ ካልደገፍሻት ኮንፈርቱ ከየት ይምጣ? ራሷን እንድታይልኝ እፈልጋለሁ። ራሷን እንድታይልኝ አሁን ራሷን ቀን ስራ ተስራ ሀቡ ራሷን ትይልኝ። ለምንድን ነው የምትበድል? ለምንድን ነው ሁሌ መጥፎ አድርጋ የምታስበን? ለምንድን ነው እኛ ሁሌ አባታችን መረዳ አድርጋ የምታስበን? እኛ እናታችን ነው የምንፈልገው። ኧረ እባክሽ አሁንም ወጣቶች እንድንረዳሽ ጸባይሽን አስተካኪ። አሁንም አታክ እያደረገችን ነው። ገባሽ? አሁንም ራሱ ጸም የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል። ገባሽ? ሰክራ መታችን ትለኛል ወይ ደግሞ ታምኛቸዋለሽ። ለምን እህቶች እሺ እሷን ልምላት አሁን ፊት ለፊት እየዋሸች አላምናትም ነው አላምናትም። እኔ ከድሮም አላምናትም። ድሮም ጀምሮ እንደምትዋሸኝ ነው የማውቀው። በጣም ብዙ ነገር ያውቃሉ እንደምትዋሸኝ። እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት።
እኔ ከዚህ በላይ አልችልም ሀቡ። እኔ እሷ ነገር ቻሉሽ እንጂ ከሷ ጆሮ አልሰማሽም። እነሱ ሲዋሹ ቢሆን እንደምትዋሸኝ አውቃለሁ። እናቴ ናት ሀቡ። አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ። እኔ ግን እድሜ ልኬን የኖርኩበት ነው። በጣም ነው የምትዋሸው። በጣም ለምሳሌ I don't have time for this በጣም ይቅርታ ሀቡ። እኔ እየታመምኩኝ ነው። ፕሊዝ ሻይሚዬ እዚህ ጋር ያለውን 40,000 ህዝብ አክብሪ። ኖ አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም። ኖ እናት ስለሆነች አይደለም። በቃ ከእናት በላይ ምን አለ ማሬ? እንዴ ሀቡ ወድ ላይክ እናት ስለሆነች። እሺ ከዚህ እዚህ ምድር ላይ ከእናት በላይ ሊያዝንልሽ የሚችል አካል አለ? እስኪ ንገሪኝ። አንድ ጥሪልኝ። that's the point። ያ ማለት እኔ በህይወቴ ማንም ሰው አዝኖልኝ አያውቅም ማለት ነው። እናት ከሆነች አዛኟ እንደምታያት ነው እንደምትናገረው ነው እየሰማሽ ነው የምትለውን ቃላት። አዎ ለሰዎች እየሰጠሽ እኔን ጾም ስታሳይ የለኝም ብር ማማ ከዚህ በኋላ ኦኬ እሱ ከሆነ አላደርግላችሁም። ድሮ ማርገሽልኝ አታውቂም። አሁንም አላፍቅም። እኔ አልፈልግም ሀቡ። እኔ ከሷ ጋር ከዚህ በኋላ ማውራት አልፈልግም። እኔ አፍላፊም አልፈልግም፣ መመላለስም አልፈልግም። خلاص የምትጠይቀውን ነገር ስለማትፈልግ ላይክ የምትፈልገውን አታውቅም። ገባሽ? ኤግዛክትሊ እንዴት ትሆንልሽ አንቺ? እሺ እናትሽ እንዴት ትሆንልሽ አንቺ ሰላም እንድትሆኚ ከሷ ጋር? ኖ ከሷ ጋር ሰላም አልፈልግም። በቃ እኔ ራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት ነው? እኔ ነው አልፈልግም ሀቡ። እኔ ተውን የምር በቃኝ። ማለት ምን ታደርግልሽ? ይሄን ታድርግ ከዚህ በኋላ እረዳታለሁ በይ። ይሄን ካደረግሽ ከዚህ በኋላ ነው የበፊቱ ያልኩሽ ነው። እኔ ሁሉ ካወራው በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ I hate everything right now። ነው አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽኝ ሌላውን ዲፌንድ ለማድረግ ነው። እሷን መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደኔ ቦታ ላገኛለሁ ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች። አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ያው ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ። አሁንም እኮ ሰው ነው የሚረዳኝ የኔ እናትዬ። ቆይ አንዴ እኔ ላናግራት። ሀቢባ በአላህ እኔ ሰላሙን እንደፈለኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ እኮ ሰው ይረዳኝ ነው። ሰላም እንድትሆኑ ምን ታድርግልሽ? ሀቢባ በአላህ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘው ስለማውቅ ነው። ሃይሚዬ እኔ እናት አዳምጪኝማ በእናትሽ። እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ። እኛንም አክብሪን። እዚህ ጋር ያለውን 41,000 ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር።